ህይወታችንን ለመለወጥ በሞከረን ቁጥር የበለጠ መለወጥ የሚባለው ሐሳብ ከባድ እየሆነብን ይመጣል። ነገሮችን ሙሉ ለሙሉ ተወት ስናደርግ ደግሞ በራሳቸው መንገዳቸውን ያገኛሉ ማለት ይቻላል። ታዲያ ምንድነው ብለን ስንመለከት ዝም ብሎ ቲዮሪ ብቻ አይደለም። ኒውሮሳይንስ ያስረዳናል። አይምሮአችን እኛን የሚያገለግለን ኃይላችንን በመቆጠብ ነው እንጂ የበለጠ እንድናወጣው በማድረግ አይደለም። ብዙ ጊዜ ህይወቴን መለወጥ አለብኝ፣ መቀየር አለብኝ ብለን ስናስብ ደግሞ ይህንን አሰራር መጋፋት አለብኝ እያለን ነው። ለዛ ነው ማይሳካልን። ራሳችሁን ልክ እንደ ስልክ አድርጋችሁ አስቡት። 100% ነበራችሁ። ቻርጃችሁ እስኪያልቅ ድረስ ራሳችሁን ለመለወጥ ትሞክራላችሁ። ቻርጃችሁ ካለቀም በኋላ አሁንም እየታገላችሁ ትሄዳላችሁ። ለውጥ ግን በህይወታችሁ አይኖርም። ሙከራችሁ አያቆምም። ነገር ግን ሁሌም ቢሆን በፌሊየር ወይንም በውድቀት የታጀበ ይሆናል። ለዚህ ነው አዳዲስ ልማዶችን ከለመድን ከ3 ሳምንት በኋላ ወይንም ከ4 ሳምንት በኋላ ተመልሰን መጀመሪያ የምናደርጋቸውን አክቲቪቲዎች እያደረግን የምንቀጥለው። ሞቲቬሽን በጣም አደገኛ የሆነውም ለዚህ ነው። በተነሳሽነት ብቻ መሄድ የምትችሉት ርቀት በጣም አጭር የሚባል ርቀት ነው። አንዴ ያቺን ርቀት ከተጓዛችሁ በኋላ መጨረሻ ላይ ተመልሳችሁ የነበራችሁበት ቦታ ላይ ራሳችሁን ስታገኙት ዲስአፖይንትመንት ነው የሚተርፋችሁ። በራሳችሁ ትከፋላችሁ፣ ታዝናላችሁ። አሁን በጊዜው የምንይዘውን የትኛውንም አይነት ዘመናዊ ስልክ ብታዩት ማታ ማታ እናንተ ስትተኙ እሱ በራሱ ሶፍትዌር አፕዴት ብሎ የራሱን አፕዴት ይጨርሳል። ሁሌም ቢሆን ከኢንተርኔት ጋር የተያያዘ የተገናኘ ከሆነ በራሱ ራሱን አፕዴት እያደረገ ይመጣል ማለት ነው። በእናንተና በስልካችሁ መካከል ያለው ልዩነትም ይሄ ብቻ ነው። እናንተ በኃይል ነው ህይወታችሁን መለወጥ የፈለጋችሁት፣ እየታገላችሁ አሁን የነበረውን ማንነታችሁን እንዳለ ሆኖ ቀጥቅጣችሁ ለማስተካከል ትሞክራላችሁ። የአይምሯችሁን አሰራር ሳታውቁ በአይምሯችሁ አሰራር ሳይሆን በተቃራኒው መንገድ እየሄዳችሁ ብትታገሉ ልፋትና ድካምን ብቻ ነው እንጂ የምታተርፉት ሌላ ምንም አዲስ ነገር አታመጡ። ዘላቂ የሚባል ለውጥ እያመጣችሁ የምትቀጥሉት የምትሰሩት አዳዲስ ስራ ወይንም ደግሞ ለውጦቻችሁ ከአይምሯችሁ አሰራር ጋር አንድ ላይ ተጣምረው ሲሄዱ ነው። የዛኔ ኤፈርትለስ ይባላል፣ ጥረት አልባ። ብዙ ጊዜ በለፍ አይደለም ብልህ በሆነ ነው ሲባልም በዚህ መንገድ ነው። ስማርት የሆነውን መንገድ ብቻ ነው የምትመርጡት። ብልህ ምርጫ ስለመረጣችሁ ግን ሾርትከት ነው ወይንም አቋራጭ ነው ማለት አይደለም። ህይወታቸውን በደንብ እያሻሻሉ የሚሄዱ ግለሰቦችን ከተመለከታችሁ ትልቅ ዲሲፕሊን ያላቸው ሰዎች አይደሉም። ነገር ግን ኢምፕሩቭመንታቸውን ወይንም ደግሞ ለውጦቻቸውን በስትራቴጂ የሚመሩ ሰዎች ናቸው። አብዛኛውን ጊዜ እኛም አዳዲስ ልማዶችን ጀምረን እነዛን ልማዶች ሳናስቀጥል የምንቀረው በዚህ ምክንያት ነው። ከኛ ሁሌም ቢሆን ኤፈርት ሊያስፈልግ አይገባም። መልሱ ሁሌም ቢሆን ጠንክሮ መስራት ቢሆን ኖሮ በጣም ጠንካራ የሚባሉ ሰዎች ህይወታቸውን መለወጥ ይችሉ ነበረ። ጠንክሮ መስራት ብቻ በቂ አይደለም፣ አሪፍ የሚባል ስትራቴጂ ያስፈልጋል። ስለዚህ አሁንም ምናልባት በተነሳሽነታችሁ ላይ በሞቲቬሽናችሁ ላይ የምታመጡት ተግባራችሁ ምናልባትም እናንተን ወደኋላ እያስቀረባችሁ ቢሆንስ? ዓለማችን ላይ ብዙ ለውጦችን ተመልክተናል። እነዛ ለውጦች የመጡት እንዴት ነው ካልን ሃርድ ወርክ አንደኛው መንገድ ቢሆንም ግን በሃርድ ወርክ ብቻ አይደለም፣ በጥሩ ሲስተም ነው። አንድ ሰው ጥሩ የሚባል ሲስተም ለማዘጋጀት ለፍቶ ከሰራ ወይንም ደግሞ በደንብ ከጣረ ያ ሲስተም ነፃ እያወጣው ይመጣል። ጠንክሮ መስራት መንገዱ ነው እንጂ ዴስቲኔሽኑ አይደለም። መዳረሻው ሲስተም ማዘጋጀት ነው ወይንም ስርዓት። ገበሬዎችን ተመልከቷቸው። ብዙ ምርቶችን እንዲያመርቱ ያረዳቸው ነገር ምንድን ነው? ረጅም ሰዓት ወይንም 24 ሰዓት ሙሉ ሳይተኙ መስራታቸው ሳይሆን ትራክተር የሚባል ነገር ማኒፋክቸር በመደረጉ ነው። ስለዚህ ፕሮግረስ ወይንም ደግሞ ለውጥ መሻሻል የሚባለው ነገር እንዲመጣ ምን ያስፈልጋል ካላችሁ ከራሳችሁ ጋር ትግል፣ ከራሳችሁ ጋር ውዝግብ ሳይሆን ከዛ ትግል ጋር በፍጹም እንዳትገናኙ የሚያረጋችሁን መፍትሄ ብቻ ትወስዳላችሁ። ወደ ታኦይዝም ፊሎሶፊ ልንገባ እንችላለን ማለት ነው። ለምሳሌ አሁን የመጀመሪያው ናቹራል ፍሎ ፊሎሶፊ ስለሚባለው ነገር እናወራ ካልን ከታኦይዝም ጋር ይገናኛል። ብዙ ጊዜ ፍሎ ስቴት ሲሉ ትሰማላችሁ። አንድ ሰው ያለምንም ሬዚስተንስ ወይንም ደግሞ ምንም የሚቃረነው ነገር ሳይኖር ቀላል በሚባለው መንገድ ላይ መሄድ ማለት ነው። ይህ ማለት ምን ማለት ነው? ለምሳሌ ውሃን እናንሳ። ሽቅብ ከሚባል ደረጃ ላይ ውሃ እየተንሸራተተ ወደ ታች ወደ ወንዞች ውስጥ ሲገባ ውሃው የሚጓዝበት መንገድ ሊስት ሬዚስተንስ የሆነው መንገድ ላይ ነው። ይህ ማለት ውሃው ቁልቁል በሚወርድበት ጊዜ ትላልቅ ድንጋዮች ካሉ በድንጋዮቹ ላይ ከማለፍ ይልቅ በዙሪያቸው እያለፈ ይቀጥላል ማለት ነው። ሁሌም ቢሆን ቀላል የሚባለውን መንገድ እየተጠቀመ ነው ውሃ እየተንሸራተተ የሚወርደው። ታዲያ ህይወታችንንም ማስተካከል ከፈለግን ልክ እንደ ውሃ ብንሆንስ? ልክ እንደ ውሃ መሆን ማለት ተመሳሳይ ነው። ህይወታችን ያለምንም ሬዚስተንስ የሚሄድበትን መንገድ እንፈልግና እዛ ላይ ብቻ እየተሳተፍን ህይወታችንን ለመለወጥ እንሞክራለን። ይህ ማለት ትልቁን ፍሎ ወይንም ደግሞ የሚመጣውን ፍሰት ለመቃረን እየሞከርን አይደለንም ማለት ነው። ለምሳሌ ትንሽዬ ታንኳ አላችሁ ልበል። ውሃው እየፈሰሰ ያለው ወደ ግራ አቅጣጫ ከሆነ ታንኳችሁን ይዛችሁ እናንተም ወደ ግራ አቅጣጫ ብትሄዱ የእናንተ መንገድ የበለጠ ቀላል የሚባል መንገድ ይሆናል። ወደ ቀኙ ለመቅዘፍ ብትሞክሩስ? እጃችሁ በፍጹም አያርፍም። ሁሌም ቢሆን ትለፋላችሁ፣
በተጨማሪም የምታወጡት አቅም የምታወጡት ኤነርጂ ከምታስቡት በላይ ትልቅ ይሆናል። ይህ ማለት መንገዳችሁ ከባድ ሆነ ማለት ነው። በህይወትም ተመሳሳይ የሆነውን ምርጫ ሁሌም እየመረጥን መሄድ አለብን፣ ቀላሉን መንገድ። ይህ ማለት ሰነፍ ናችሁ ማለት አይደለም፣ ነገር ግን ስትራቴጂክ ናችሁ። እናንተ ምን ማድረግ እንዳለባችሁ አውቃችኋል። የምትጠብቁትም ውጤት በጣም ግልጽ ነው። ስለዚህ ያቺን መንገድ ወስዳችሁ የምትጠብቋትን ፍሬ ትፈልጋላችሁ። አሁን ለምሳሌ ለ2 ሰዓት ቁጭ ብላችሁ ቲክቶክ ላይ ስክሮል አድርጉ ብላችሁና በተመሳሳይ ሁኔታ ለ1 ሰዓት ቁጭ ብላችሁ መጽሐፍ አንብቡ ብላችሁ የትኛውን ለማድረግ ነው የበለጠ የምትቸገሩት? መቼስ ስክሮል ለማድረግ አይደለም። ቁጭ ብላችሁ ቲክቶክ ላይ 2 ሰዓትን ማባከን ለእናንተ በጣም ቀላል ነው። ለ1 ሰዓት መጽሐፍ ማንበብ ግን ለእናንተ በጣም ከባድ የሚሆንበት ምክንያት የኢምፖርተንስ ችግር፣ አስፈላጊ የሆነውን ነገር ካለመለየት ሳይሆን መጽሐፍ ለማንበብ ቀላል የተባለው መንገድ የለም። ለእናንተ ልክ ውሃን ወደ ሽቅብ እንደማውጣት ማለት ነው። ወደ ላይ ውጣ ብትሉት በፍጹም አይወጣም። ስለዚህ መጽሐፍ ማንበብ ከፈለጋችሁ ከሳይኮሎጂያችሁ ጋር አንድ ላይ የሚሰራላችሁን ነገር መምረጥ መቻል አለባችሁ። ታዲያ ፍሎው ስቴት ላይ ለመግባት ምንድነው የሚያስፈልገን ካላችሁ አቋራጭ መንገድን መፈለግ ሳይሆን መንገዳችሁን የዘጉባችሁን ነገሮች እያነሳችሁ መሄድ ነው። መጽሐፍ ማንበብ ከፈለጋችሁ መጽሐፍ ለማንበብ በጣም ቀላል የሚባለውን መንገድ ለራሳችሁ ልታዘጋጁ ይገባል። ያንንም ለማድረግ የመጀመሪያው መንገድ ዲስትራክሽን ወይንም ደግሞ ሀሳባችሁን የሚሰርቁባቸውን ነገሮች አንስቶ ዞር ማድረግ ከሆነ የመጀመሪያው እርምጃችሁ እሱ ይሆናል ማለት ነው። ራሳችሁን ለመለወጥ ሁሌም ቢሆን መንገዱ ከባድ ከመሰላችሁ በተቃራኒው አቅጣጫ እየሄዳችሁ ነው። ወደ ሁለተኛው ምዕራፍ እንለፍ። ሜንታል ዲክለተሪንግ። አይምሯችሁ በአንድ ጊዜ ሁሉንም ነገር ላስብ እያለ ነው። የጀመረውን እያንዳንዱን ሐሳብ እየጨረሰ አይደለም። ስለዚህ አይምሮዬን ንጹህ ላርገው፣ ባዶ ላርገው ብላችሁ ሜዲቴት ማድረጋችሁ አይደለም ዋናው ነገር የነበሩትን ሐሳቦች ማጥፋት ነው። ይህ ማለት የማይጠቅማችሁን የእናንተ ቲንኪንግ ፕሮሰስ ላይ የማያስፈልጋችሁን ሐሳቦች እየዘጋችሁ ትመጣላችሁ። ኮምፒውተራችሁ ላይ ቁጭ ብላችሁ ወደ 20-30 የሚሆን ታብ ከከፈታችሁ ኮምፒውተራችሁ ፋንክሽን የሚያደርግበት ወይንም የሚሰራበት መንገድ በጣም የተጨናነቀ ይሆናል። አላስፈላጊ የሚባሉትን ታቦች እየዘጋችሁ ስትመጡ ግን ኮምፒውተራችሁ የበለጠ ነፃ የሚባል ቦታ አለው። ስለዚህ በዛ ነፃ የሚባል ስፔስ ውስጥ እየሰራ ይመጣል ማለት ነው። ድሮ የተፈጠሩትን ኔጌቲቭ የሆኑ ነገሮች ደጋግማችሁ ማሰባችሁ ወይንም ደግሞ አንድ ነገር ከልክ በላይ ማሰባችሁ በእንግሊዝኛ ስሙ ኦቨርቲንኪንግ ይባላል። ወይንም ደግሞ ሶስተኛው እያንዳንዱ ለምታደርጉት ነገር 2-3 የምታንገራግሩ ከሆነ እነዚህ ተግባሮቻችሁ ናቸው የእናንተን ኤነርጂ እየመጠጡ የሚቀጥሉባቸው። ስለዚህ ህይወታችሁን ማሻሻል ወይንም መለወጥ ከፈለጋችሁ እነዚህ ነገሮች ታጠፋላችሁ። ኮምፒውተራችሁ ላይ የምታጠፏቸው ታቦች በእናንተ አይምሮ ውስጥ እነዚህ ናቸው ማለት ነው። ከዛሬ 1 ወር በፊት ካደረጋችሁት ንግግር ላይ ወይኔ ይህንን ነገር ከምል ይሄኛውን ብል ይሻለኛል ብላችሁ ደጋግማችሁ የምታስቡ ከሆነ የራሳችሁን ብሬን ፓወር ለማይሆን ነገር እየተጠቀማችሁት ነው። ያ ማለትም ደግሞ አቅማችሁን እየመጠጣችሁ እየጨረሳችሁ ነው። ስለዚህ የሰው ልጅ ብዙ ጊዜ ልሻሻል ወይንም ደግሞ ህይወቴን ልለውጥ ሲል ተጨማሪ መስራት ያለበት ይመስለዋል። ተጨማሪ ከመስራት ጋር ምንም የሚያገናኘው ነገር የለም። አይምሯችሁ ውስጥ ያለውን ጫጫታ ብቻ ጸጥ ማድረግ መቻለው። አይምሯችሁ ባዶ እየሆነላችሁ ከሄደ እናንተ ማድረግ የማትችሉት ነገር የለም። አሁንም እንዳልኳችሁ ሊስት ሬዚስተንስ የሚባለው መንገድ ላይ ትገባላችሁ። በውሳኔ ምክንያት ብቻ ጠዋትና ማታ ከፍና ዝቅ የምትሉ ከሆነ አይምሯችሁን ቢዚ የምታደርጉት ከሆነ ኤነርጂያችሁ እያለቀ ይመጣል። ብዙ ጊዜ ለሽርሽር ወጣ ካላችሁ በኋላ ነገሮች ቀለል ሲሉላችሁ ተሰምቷችሁ አያውቅም? እዛው የምትዝናኑበት ቦታ ላይ ሆናችሁ እስከዛሬ ሲያሳስባችሁ የነበረው ነገር እንዳለ መፍትሄ እያገኘላችሁ ይሄዳል። ለምንድን ነው ስትሉ አይምሯችሁን ባዶ አድርጋችሁታል። ስለምንም ነገር አላስብም በቃ ልዝናና ነው የመጣሁት ብላችሁ አይምሯችሁን ጸጥ ስታደርጉት የዛኔ ሶሉሽን ወይንም መፍትሄዎች ብቅ እያሉ ይመጣሉ። ከመጀመሪያውም ግን መፍትሄውን ፈልጋችሁ ስትታገሉ የነበረበት ጊዜ ነበረ። በእነዛ ጊዜያቶች ላይ አይምሯችሁ ምንም አይነት መልስ አልሰጣችሁ። አሁን ግን ሁሉንም ነገር ትችዋለሁ ትንሽ ዘና ለበል ስትሉ ደግሞ ሁሉም ነገር ላይ መልስ እያገኛችሁ ትሄዳላችሁ። ይህንንም እንደ አጋጣሚ አድርጋችሁ አስባችሁት ይሆናል። ነገር ግን አጋጣሚ አይደለም። ሜንታል ዲክለተሪንግ ይባላል። አላስፈላጊ የሚባሉትን ነገሮች ከአይምሯችሁ ውስጥ እያጸዳችሁ ነው። ወደ ሶስተኛው ነጥብ እንምጣ። ሲስተምስ አድቫንቴጅ። ግብ ከማውጣት ይልቅ ሲስተም ማውጣት ላይ በደንብ ፎከስ አድርጉ። ምክንያቱም ብዙ ለውጦች ከመጡ የሚመጡት ስርዓቱን ስለለወጣችሁ ወይንም ሲስተሙን ስለለወጣችሁ ነው እንጂ ግብ ስላወጣችሁ አይደለም። ግብ ማለት ምን ማለት ነው ካላችሁ ዴስቲኔሽን ማለት ነው። መዳረሻ ብላችሁ የያዛችሁት ነገር ነው። ሲስተም ግን ሁሌም ቢሆን አብሯችሁ የሚሆን ነገር ነው። ይህ ማለትም ወደምትፈልጉት ዴስቲኔሽን የሚወስዳችሁ ሲስተም አለ። ስለዚህ እናንተ ሲስተሙ ላይ ከተጨነቃችሁ፣ እሱ ላይ በደንብ ከሰራችሁ ጎሉ ወይንም ደግሞ ደርስበታል ያላችሁበት ቦታ
የማይቀርለት ይሆናል። አብዛኛው ሰው በጣም ትላልቅ ግቦችን በማውጣት ራሱን ቢዚ ያደርግና እነዛን ትናንሽ የሚባሉ ዕለት ተዕለት የሚደረጉትን ሲስተሞች እየረሳ ይመጣል። አንዴ ግን የሰው ልጅ በህይወቱ ዙሪያ ስርዓትን እየመሰረተ ከመጣ ሲስተምን ካዘጋጀ በየቀኑ መወሰን ያለበትን ውሳኔ እየቀነሰ ይመጣል። ነገሮችንም በግፊ ማድረግ ማቆም ይጀምራል። ይህ ማለት በተነሳሽነት የሚሰራ ምንም አይነት ነገር የለም። ሁሉም ነገር በጣም ጥቃቅን ነገር ግን በየቀኑ የሚሰራ ስራ ይሆናል። ስለዚህ ሞቲቬሽን ኖራችሁም አልኖራችሁም ያንን ጥቃቅን የሚባሉ ነገሮች እያከናወናችሁ ታልፋላችሁ። ጠዋት ስትነሱ መቼስ ጥርሳችሁን ትቦርሻላችሁ። ጥርሳችሁን የምትቦርሹት ደስተኛ ሆናችሁ ስትነሱ ብቻ አይደለም። ሲከፋችሁም ሳይከፋችሁም፣ ጥሩ ሲሰማችሁም ሳይሰማችሁም በየቀኑ ማድረጋችሁ አይቀርም። ሲስተምም ማለት ልክ እንደዚህ ነው። በየቀኑ ጠዋት እየተነሳችሁ ጥርሳችሁን የምትቦርሹት ጥርሳችሁን ለመቦረሽ ትልቅ የሚባል ሞቲቬሽን ስላላችሁ ወይንም ተነሳሽነት ስላላችሁ አይደለም። ኦልሬዲ ሲስተም አዘጋጅታችኋል። በዛ ሲስተም ውስጥ በዛ ስርዓት ውስጥ እየቀጠላችሁ እየሄዳችሁ ነው። መቼም ቢሆን እንደማታቆሙትም ታውቁታላችሁ። በህይወታችሁም ተመሳሳይ የሚባል ሲስተምን እየዘረጋችሁ ታልፋላችሁ። እነዚህ ሲስተሞች ለእናንተ የሚያመጡት ውጤት በየጊዜው ኮምፓውንድ እያደረገ ይመጣል። ማለትም ደግሞ እድገቱ እጥፍ ድርብ እየሆነላችሁ ከምታስቡት በላይ እየተሻሻላችሁ እንድትመጡ ይረዳችኋል ማለት ነው። ኮምፓውንድ ኢንትረስት ሲባል ሰምታችሁ ታውቃላችሁ። የሰው ልጅ በየቀኑ የሚያደርጋት ጥቃቅን ነገር ከጊዜያቶች በኋላ ትላልቅ የሚባል ውጤትን ይዛ ትመጣለች። ነገር ግን እነዚህ ውጤቶች ሲመጡ ደግሞ ሚኒመል ኤፈርት ነው የሚጠይቀው፣ ትንሽ የምትባል ስራ ብቻ። ስርዓቱን ትዘረጉታላችሁ። ስርዓቱን ለማስኬድ የሚያስፈልጋችሁ ጥረት በጣም ትንሽ ብቻ ይሆናል። ስለዚህ ለእናንተም ቀላል ሆነ ማለት ነው። አሁን እዚህ ጋር ዋናው ዓላማችን እኛ እንድንለወጥ በጣም መሞከር አለብን የሚባለውን ሀሳብ ትተን ለውጥ ግዴታ መፈጠር አለበት ወደሚለው እንድንገባ ነው። ለውጥ ደግሞ በግዴታ እንዲመጣ እኛ መጀመሪያ ምቹ የሚባለው መንገድ ላይ እንገባለን። አዲስ ዓመት ላይ ሁሌም ቢሆን አዳዲስ እቅዶችን እያወጣን እናስቀምጣለን። ከአንድ ወር በኋላ እነዛ እቅዶች እንግዲህ ተጥለዋል። በትክክለኛ ዘላቂ በሚባሉ ለውጦች መካከልና በቴምፖራሪ ለጊዜው የሚፈጠሩ ለውጦች መካከል ያለው ትልቅ ልዩነት ምንድነው ካላችሁ፣ ዘላቂ ለውጥ የሚመጣው በሞቲቬሽን ሳይሆን በሲስተም ነው። አጭር የሚባል ለውጥ ግን የሚመጣው በተነሳሽነት ወይንም በሞቲቬሽን ብቻ ነው። ስለዚህ ቻናሌ ላይ ቁጭ ብላችሁ እነዚህን ሁሉ ነገሮች ተመልክታችሁ ለጊዜው ሞቅ ያለ ስሜት ቢሰማችሁም እናንተ ትለወጣላችሁ ማለት አይደለም። ለመለወጥ ከፈለጋችሁ ሲስተሙን መዘርጋት መቻል አለባችሁ። ቀላል የሚባለውን መንገድ ለራሳችሁ አዘጋጁ። ውፍረት መቀነስ የምትፈልጉ ከሆነ የሚያወፍሯችሁን ምግቦች ፍሪጅ ውስጥ ማስቀመጥ አቁሙ። በቃ የሚጠቅማችሁን ጠቃሚ የተባሉትን ምግቦች ብቻ ታስቀምጣላችሁ። ጠዋት ተነስታችሁ ምግብ መብላት ሲያምራችሁ ፍሪጁን ስትከፍቱት ስጋና ሌሎች የሚያወፍሩ ምግቦችን ስታጡ ያገኛችሁትን አትክልት በልታችሁ ትሄዳላችሁ። The path of least resistance ማለት ይሄ ነው። ቀላል የሚባለውን መንገድ አዘጋጃችሁ። በየቀኑ ጧት ስትነሱ ሁሌም ቢሆን ስጋ እያገኛችሁ ከሆነ ስጋውን አለመብላት ለእናንተ ከባድ ይሆናል። ስለዚህ የፈረደበት ስጋ በየቀኑ ይነሳል፣ ይበላል። በየቀኑ አሁንም ክብደት እየጨመራችሁ ታልፋላችሁ። ክብደታችሁን መቀነስ ከፈለጋችሁ ክብደታችሁ እንዲቀንስ ቀላል የሚባሉ መንገዶችን ለራሳችሁ ማዘጋጀት አለባችሁ። በተመሳሳይ ሁኔታ በእያንዳንዱ የህይወት ዘርፋችሁ ውስጥ እነዚህን ኢንተግሬት እያደረጋችሁ ትመጣላችሁ ማለት ነው። ስራ መስራት በጣም እየከበዳችሁ ከሆነ ወይንም በቀላሉ እየተዘናጋችሁም ከሆነ ስራ ለመስራት በጣም ምቹ የሚባለውን ኢንቫይሮንመንት ትፈጥራላችሁ። እናንተ የምትሰሩበትን ቦታ አካባቢያችሁን ሙሉ ለሙሉ ማጽዳት፣ ምንም አይነት ኤሌክትሮኒክስ ነገር አለማስገባት፣ የሚያዘናጓችሁን ማንኛውንም ነገሮች ማውጣት። የምትሰሩበት ክፍል ውስጥ ቲቪ ካለ ቲቪው ሊወጣ ይገባል። ቅድም እንዳልኳችሁ ሊስት ሬዚስተንስ የሆነውን መንገድ መፍጠር አለባችሁ። ያ ማለትም ደግሞ ለእናንተ ቀላል የሆነው ነገር ቲቪ ማብራት ከሆነ ቲቪው መውጣት አለበት። አካባቢያችሁ ላይ ትንሽ የሚባል ለውጥን በማድረግ በየጊዜ እናንተን ተነሳሽነት የማይፈልጉ ስራዎችን መጨረስ ትችላላችሁ። ወደ ቀጣዩ ነጥብ ስናልፍ ደግሞ የታቀደበት እረፍት ወይንም ስትራቴጂክ ሬስት። አንዳንድ ጊዜ በጣም ፈጥናችሁ ወደፊት መራመድ ከፈለጋችሁ መራመድ ማቆም ሳይሻላችሁ አይቀርም። አሁን ሶሻል ሚዲያ ላይ የምትመለከቱት ነገር አለ። ሃስል ካልቸር፣ ሁሌም ቢሆን መስራት፣ 20 ሰዓት መልፋት። እነዚህ ነገሮች በጊዜ ሂደት እናንተን እያደከሟችሁ የሚመጡ ነገሮች ናቸው። ሰውነታችሁ 40 ከገባ በኋላ እነዚህ በ20 ዓመታችሁ በ30 ዓመታችሁ ያጎሳቆላችሁት ሰውነት ምልክቶችን እያሳያችሁ ይመጣል። ነገር ግን አሁን ላይ ስትራቴጂክ የሆነ እረፍት ትወስዳላችሁ። ለምን ካላችሁ ደግሞ ውጤታማነታችሁ እጥፍ በሚባል ደረጃ እያደገ እንዲመጣ። ጂም ውስጥ በጣም ትልቅ ሰውነት ያለውን ሰው ብትመለከቱ ወይንም የተስተካከለ ቅርጽ ያለውን ሰው ካያችሁ ሊመክራችሁ የሚችለው 3 ምክር አለ። አንደኛው ጠንክሮ መስራት ነው፣ ጂም ውስጥ ያው በደንብ ኤክሰርሳይዝ ማድረግ። ሁለተኛው መብላት ነው። ሶስተኛ እረፍት። የሰው ልጅ መስል ወይንም የሰው ልጅ ጡንቻ የሚያድገው ስፖርቱን በሚሰራበት ወቅት አይደለም፣ በሚያርፍበት ወቅት እንጂ። በጣም ብዙ ጊዜ ጥሩ የሚባሉ ሀሳቦች የሚመጡላችሁ መቼ ነው? ለወክ ስትወጡ
ወይንም ደግሞ ሻወር ውስጥ እየታጠባችሁ ሳለ ነው። ስትራቴጂክሊ እናንተ እያረፋችሁ ነው። ስራ የሚባል ነገር እየሰራችሁ አይደለም። ባተኙም ግን እረፍት ላይ ናችሁ። አይምሯችሁም ደግሞ ፕሮብለም ሶልቪንግ ሞዱን ያበራዋል ማለት ነው። ወዲያውኑ ችግሮችን እየቀረፈላችሁ የሚመጣው እናንተ ዘና ስትሉለት ነው። ይሄ አሁን ስንፍና ሊባል ይችላል። ነገር ግን ስለ ስንፍና እያወራው አይደለም። ባዮሎጂካሊ ኢንተሊጀንት ይሉታል። ሰውነታችሁ እንዴት እንደሚሰራ ካወቃችሁ ሰውነታችሁ በሚሰራበት መንገድ ብትቀጥሉ ጥሩ ነው። የ8 ሰዓት እንቅልፍ መውሰድ ካለባችሁ እናም ደግሞ የ8 ሰዓት እንቅልፍ ወስዳችሁ ነገ በደንብ ፕሮዳክቲቭ የምትሆኑ ከሆነ የተሻለም ኤነርጂ የሚኖራችሁ ከሆነ ያቺን 8 ሰዓት በእንቅልፍ ብታሳልፉና በስራችሁ መሃል ደግሞ ትንሽ እረፍቶችን ብትተዉ ለእናንተ የተሻለ ሆነ ማለት ነው። ህይወታችሁን በጣም ጥቃቅን በሚመስሉ ነገሮች የምታሻሽሉት በእነዚህ መንገዶች ነው። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።